ልስልህ ማብራራት ያስፈልገዋል። እሺ ቃል በቃል ከዛ ታብራራለህ፣ ችግር የለውም። ቃል በቃል መልሰህ ታብራራለህ። ጥያቄ ናቸው ስላልከኝ ናቸው ያልካቸው እነማን ናቸው? ሶስት ናቸው አልኩ። በሶስትነት በአካል ሶስት ናቸው። ሶስቱ ምንድን ናቸው? ስላሴ ምንድን ናቸው? ስላሴ ማለት እኮ ሶስት ማለት ነው። በቃ ሶስት ማለት ነው። ስለዚህ ጥያቄ ሶስቱ ምንድን ናቸው? ሶስት ስላሴ አልኩ እኮ። ሶስቱ ስላሴ ምንድን ናቸው? ሶስት አካል ሶስት አካልማ አካል ናቸው። ምን ይታያል አይደለም? ይታያል። አካላቸው ምንነታቸው ምንድን ነው? ሰው ናቸው? ምንድን ናቸው? ለምሳሌ ላስረዳህ። እኔን ካላወራኸኝ አይገባም። እቺ ብቻ ነገረኛ። ሶስቱ ምንድን ናቸው? ሶስት አንድ አምላክ ሶስት አካል ናቸው ብያለሁ። ሶስቱ ምንድን ጥያቄ ሶስቱ አካል ምንድን ናቸው? ሶስት አካል አንድ አምላክ ሶስቱ አካል ምንድን ነው የምናምነው? ምንድን ናቸው አትበለኛ። ሶስት አካል ሶስቱ አምላክ ምን ሶስት ናቸው ብለኸኛል። ሶስቱ ምንድን ናቸው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ እንዲገባ እያልክ ያለውን መሰለህ። ሚኪ ምንድነው ሲባል ሚኪ አባት ነው እያልክ ነው ያለው። ጥያቄ መጀመሪያ ሚኪ የተባለው አካል ምንነቱ ምንድነው? ሰው ነው አይደለ? መቼም አባት ነው አትለኝም። አሁን ወደ ስላሴዎች እንምጣና ስላሴዎች አባት፣ ልጅ፣ መንፈስ እንደሆነ እናውቃለን። ግን ምንነታቸው ምንድነው? ኦኬ ምንነታቸው አንድ አምላክ ብለን እናምናለን። በአካል ደግሞ ሶስት ብለን እናምናለን። ሶስቱ አካል ምንድን ናቸው? ድገሙ አንዴ። ሶስቱ አካል ነው ያልኩህ። ሶስቱ አካል ምንድን ናቸው? ሶስት አካልማ አካል ናቸው። በቃ አካሉ ምንድን ነው? እኔ አካልን አንተ አካል ምንድን ነው? እናንተ አካል እኮ አካል በአካል ሶስት ናቸው። አብ ሶስቱ ምንድን ናቸው? ፍጹም ገጽ ፍጹም መልክ አለው። ወልድም እንደዛ፣ መንፈስ ቅዱስም እንደዛ ማለት ነው። በቃ እናቀለው ችግር ያልን ነው። ገብቶሃል አይደል? እዚህ ልብ ማለት አለበት እዚህ ጋር። አየህ ችግር የለም። አይ በቃ አይነጣጠሉም። ገብቶሃል አይደል? አይነጣጠሉም። አሁን ወደ እሱ እንምጣና ይሄን አስተምሮ ከየት ያመጣኸው? ሶስቱ አካል አይነጣጠሉም ያልከውን አስተምሮ ከየት ያመጣኸው? እስቲ ማስረጃ ስጠን። ከየት ነው ያለው? መጽሐፍ ቅዱስ ላይ አለ? እስቲ ማስረጃ ለመሰለህ ይሰማል፣ በደንብ ይሰማል። ማስረጃውን ትሰጠኛለህ? ሄሎ ማስረጃውን ስጠኝ እስኪ። ጥያቄው ከየት ነው ያመጣኸው? አብራራልኛ መጀመሪያ። ከየት አምጥተህ ነው አንተ? ምክንያቱም አቅጣጫ ከየት ነው ያመጣው? ጥያቄው መጀመሪያ አብራራልኝ። አይ አሁን እኮ ማስረጃ አለኝ እኮ ጥያቄው ሳይገባህ ነው እኮ። ከየት ከመጽሐፍ ቅዱስ አምጥተው ነው የጠየቀኝ? አዎ ከመጽሐፍ ቅዱስ ላይ ሶስቱ አካል አንድ አምላክ ናቸው የሚለውን ስጠኝ ማስረጃ። ከየት ነው ያገኘው? ኦኬ አንተ ከየት ነው ያመጣው? መጀመሪያ እንዴ ከየት ነው ያመጣው ማለት እኔ እኮ በስላሴ አላምንም። አንተ ነህ በስላሴ የምታምነው። ንገረኝና ከየት ነው ያመጣው? ንገረኝ። እኔ እኮ ከየት እንደመጣው ከራስህ አንስተህ ነው እንደምጠይቀኝ። ኖ ኖ እኔ እኮ በደንብ አድርጌ አብራራለሁ። ችግር የለውም። ግን አንተ ከየት እንደመጣው መጀመሪያ ከየት እንደመጣው ኧረ አዳምጠኝ። እኔ ሙስሊም ነኝ። እኔ በስላሴ አላምንም። አንተ ግን ምን አልከኝ? ስላሴዎች ማለት በአካል ሶስት ናቸው ግን አንድ አምላክ ናቸው አልከኝ። ስለዚህ ምን አልኩ? ከመጽሐፍ ቅዱስ ላይ ሶስቱ አካል ስላሴ አምላክ እንደሆኑ፣ ሶስቱ አካል አንድ መለኮት እንደሆኑ ማስረጃ አምጣ ያልኩ። ሶስቱ አካል ስላሴ ከመጽሐፍ ቅዱስ አልጠየቀኝም። ማስረጃው ከመጽሐፍ ቅዱስ ነው ያልኩህ እኮ። ከመጽሐፍ ቅዱስ ነው ያልኩህ። አልሰማኸኝም ይሆናል እኮ። ከመጽሐፍ ቅዱስ አልጠየቀኝም። አንተ ከመጽሐፍ ቅዱስ ስጠኝ ማስረጃ ስላሴን የሚገልጽ። አንተ መጀመሪያ ከመጽሐፍ ቅዱስ አይደለም የጠየቀኝ እያልኩህ እኮ ነው። እኔ ከመጽሐፍ ቅዱስ ጥያቄ ከመጽሐፍ ቅዱስ ላስተካክል። ጥያቄ ከመጽሐፍ ቅዱስ ከዚህ መጽሐፍ እነዚህን አሳየኝ። እነዚህ አካል መጽሐፍ ቅዱስ ላይ አሉ። ከክሳት ጠይቀኛ። አንተ ከመጽሐፍ ቅዱስ ገልጸህ አሁን ጥያቄ ከመጽሐፍ ቅዱስ ላይ ነው። አንዴ ጥያቄ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ? አዎ። ማስረጃ የት ቦታ ላይ? እኔ መጀመሪያ ግን አንተን ከየት እንዳመጣኸው ያ ጥያቄ ከመጽሐፍ መሆን አለበት። አምንበታለሁ አከኛ። ስለዚህ የምታምንበትን ጠየቅኩ። እነዚህ አካላት መጽሐፍ ቅዱስ ላይ ካሉ አሳየኝ። ከየት ካመጣሃቸው ጥያቄው እያልኩ ደግሞ ይህንን ሳት በቃ ከዚህ አንተ ላይ ያሉ እነዚህ የጠየቀኝ አንተ ታምንበታለህ አታምንበትም? ታምንበታለህ? በደንብ ነው የማምነው። በደንብ ነው የማምነው።
ካመንክበት እምነትን ከመጽሐፍ ቅዱስ አሳየኝ። ችግሩን መሰል እምነትህን መጽሐፍ ቅዱስ ላይ አጣው እያልኩ እኮ ነው። ያ መጽሐፍ ላይ የፈለኩት አሉ ከመጽሐፍ ቅዱስ አሳየኝ። ምን ነካ? ከመጽሐፍ ቅዱስ አልጠየከኝማ። ምን ነካ? ራስ እንዴ አሰማም እንደ አማርኛ ከመጽሐፍ ቅዱስ አሳየኝ አይሰማም እንዴ? ያ ጀማዓ ታረዱት ግን ቢላህ አለይኩም ታረዱት። አሁን ይሄ ነው ለኛ እኔ እየሰማሁ እሺ፣ ላብራራለ እሺ ቆይ አንተ ወገኖቻችን እሺ እኔን ቀጥል ልታወራ ነበር ከረሳው። እሺ ልቀጥል። ጥያቄ አይ እሰማለሁ፣ ችግር የለም። እሺ ጥያቄ ስላሴ ወገኖቻችን አብ ወልድ መንፈስ ቅዱስ አንድ ናቸው፣ በአካል ሶስት በመለኮት አንድ ትላላችሁ አይደለ? አዎ በይ አዎ። ይሄን ነገር መጽሐፍ ቅዱስ ላይ ብፈልገው አጣሁትና ቅድም ደግሞ አንተ መጽሐፍ ቅዱስ ላይ አለ ብለኸኛል። ስለዚህ ከመጽሐፍ ቅዱስ ገልጠህ አብ ወልድ መንፈስ ቅዱስ ሶስት አካል ናቸው አንድ አምላክ ናቸው የሚለውን አሳየኝ አለ ስላልከኝ ማለት ቦታውን ንገረኝ። እኔ ግን አጥቼው ነው የለም እንደዛ መጽሐፍ ቅዱስ ላይ። አሁን ገባ? ገብቶኛል። ከየት አምጥተው ነው ታዲያ የጠየቀኝ? እነዚህ ስላሴዎች አንተ የምታምንበት ነው የጠየቀው። መጽሐፍ ቅዱስ ላይ ስላሴ የለም። መጽሐፍ ቅዱስ ላይ ስላሴ የለም። ስለዚህ አንተ ስለምታምንበት ጠየቁ። አንተ የምታምንበትን ማስረጃ አምጣልኝ። ቅድም እኮ አምንባቸዋለሁ። ከየት መጽሐፍ ነው የመጣ? እኔ እኮ ግራ ገብቶኛል። አሁን ከየት አምጥተው ነው ታዲያ የምጠይቀኝ? ሚኪ ቆይ እንድንግባባ፣ ስላሴ መጽሐፍ ቅዱስ ላይ አለ አልኩህ እኮ ማስረጃ። አንተ ግን ከየት አምጥተህ ነው የምትጠይቀኝ? ነው ጥያቄ ይያለው የምጠይቀህ አንተ በምታምንበት ላይ ነው። እሺ ጥያቄ መጽሐፍ እንደምጣኸው እሺ ጥያቄ አንተ የምታምንበት ላይ ነው። አልመልስልህም። እሺ አንተ የምታምንበት ነው ጥያቄ። አንተ የምታምንበት ላይ አንተ የምታምንበት ላይ በስላሴ አምናለሁ ስላልከኝ እምነት ላይ ጠየቅኩህ። በስላሴ አትምንም እንዴ? አምናለሁ አልኩህ እኮ። አመንክ? እምነትህን ከመጽሐፍ ቅዱስ አሳየኝ። ከየት አምጥቶ ነው የጠየቀኝ? ስላሴ አልኩህ። ደግሞ እኔም ደግሞ በስላሴ ታምናለህ አልከኝ። አይሰማም እንዴ ሚኪ? አንተ ከምታምንበት ነው ያገኘሁት። አንተ በስላሴ ስለምታምን እምነትህን ከመጽሐፍ ቅዱስ አሳየኝ። ሱብሃንአላህ። ይሄን ያክል ጭንቀት ምን ነካ? ጭንቀት አይደለም። እሺ ካልሆነ አሳየኝ። ካልጨነቀ አሳየኝ። እሺ አሁንም ወደ ኋላ ልመለስ። ሚኪ ስላሴ መጽሐፍ ቅዱስ ላይ አለ? አዎ በደንብ። ማስረጃ ስጠኝ። ዝም ይላል። አያችሁ? አይሄን ያልኳቸው። እስኪ ማስረጃ አልኩህ እኮ እኔ። በቃ ተው በቃ፣ ከዚህ በላይ አትጨነቅብኝ ሀቢቢ። አያችሁ? አልኩህ እኮ ይለኛል ቃል በቃል ስላሴን ከመጽሐፍ ቅዱስ አምጣ ስለ አልቻለም። በቃ አልቻለም። ቄሶቹም ይሄን ያልኩት ቄሶቹም በትናንትናም ካያችሁ ይሄን ነው ማሳየት አልቻሉ። ሶስቱ አምላኮችን ከመጽሐፍ ቅዱስ ማምጣት አልቻሉም። ሲጀመር ሶስቱ አምላክ መጽሐፍ ቅዱስ አያውቃቸውም። የመጡት ከህንዳውያን ከጣዖት አምላኪያን ነው። እሱንም በመረጃና በማስረጃ ሰድረን አቅርበናል። ትናንትና አይታችኋል። እሺ ቢግማን ሰላም ብያለሁ። ቢግማን ይሰማል? የለም አውርዱት። እሺ የንጉስ ልጅ ሰላም ብያለሁ። ይሰማል? የንጉስ ልጅ አውራ እንጂ። እያወራሁኝ ነው። ኦኬ እያወራሁ ነው። እንዴት ነህ? ደህና ነኝ። እንዴት ነህ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? ከነገርኩህ አንተን ትነግረኛለህ? እነግርሃለሁ፣ ችግር የለውም። እኔ ኦርቶዶክስ ነኝ። የትኛው ኦርቶዶክስ? ተዋህዶ? ኦርቶዶክስ ተዋህዶ። ቅባት አይደለህም? ቅባትና ካራ አይደለህም? እሺ እኔ ደግሞ ሙስሊሙን ሱንኝ ነኝ። ሱኒ? ኦኬ። ሱኒ ደግሞ እኮ አህባሽ ነው ወይስ ያኛው ወሃብያ የሚባለው? አህባሽ ሱኒ ነው እንዴ? ሱኒ ማለት ማለት ነው። አህባሽ ሱኒ እኮ ነው። ሱኒ ማለት ማለት ነው። ትርጉሙን አላውቀውም ለጊዜው ግን። በቃ ስለዚህ የማታውቀውን ነገር አታወራ፣ እዛው ጥግን ይዘህ አውራ። ሱና ማለት ሌላ ጊዜ አስተምረህ የነብዩን ሰለላሁ ዐለይሂ ወሰለም አስተምሮ ቃል በቃል የሚከተል ማለት ነው። ለማንኛውም ጥያቄ ነበር። ክርስትና ወሃብያ ይባልኛ አናውቅም ሀቢቢ። ወሃብያ በደረጃ የመጣ የለም። አሁን የማታውቀውን ነገር አታወራ። አላውቅም ባህሳይ ተማር ከኛ። ጥያቄ አብ ወልድ መንፈስ ቅዱስ አምላክ ናቸው?
አይ ቅድም ድርሳነ ሚካኤል ላይ ያነሳው ነገር አለ። ቆይ ከሱ በፊት መጀመሪያ ይመልስልኝ። እኔ እሱ ልጠይቅ ነበር። አምላክ ናቸው መልስ እላለሁ፣ ግን ያኛውን እሺ አምላክ ናቸው። እሺ ሁለቱም የሚወራበት አምላክ ናቸው። ሶስቱ አካል ስላሴዎች አምላክ እንደሆኑ ከመጽሐፍ ቅዱስ ማስረጃ ታመጣልኛለህ? ታላለሁ፣ ግን ስለ ድርሳነ ሚካኤል አናወራም። ፕሮሚስ መጀመሪያ እነዚህን አምላኮችን አስረዳ። መጀመሪያ እነዚህን አምላኮች ካስረዳ በኋላ ችግር